ትኩረት እናድርግ። ጥያቄ አለኝ እኮ ቅድም ሐሳቤን አላወራሁም። ገብቶኛል ብላል። አይ መፍትሄውን እያዝን ምን ደስ ይለኛል። ብዙ እንግዲህ ጥያቄን ባላቅም ቀጥል ዊል። አይ እኔ አመሰግናለሁ እድል ስለዚህ ግን እኔ አሁን ኮማንዶ ፍቅሩ አሁን ባላችሁ ሲዘረዘር ግን ደሞኛ ስናይ ከ28 ቀን በፊት የላስታሳምነው ወይ 303ኛ ኮር ሰብሳቢ ተደርጎ ተመርጦ ነበርና ይሄ እንደዚህ አይነት እናንተ እንዳወራችሁት ያለ አይነት ሰው ከሆነ ለምንድን ነው የዛ ሰብሳቢ እንዲሆን የተደረገው? ምክንያቱም እናንተ ምንም ነገር እንደማይሰራ ምንም ነገር ገቢነት እንደሌለው አድርጋችሁ ነው አሁን የተነተናችሁት። ስለዚህ የሆነ ድርጅት ደግሞ ሲዘምን ለምሳሌ ወደ ጎንደሩ ቀጠና አንተ የምትንቀሳቀስበት እየተሻሻለ አመራር እየተቀያየረ እያዘመናችሁት ነው ያለና ይሄ ልጅ ደግሞ በዛ አይነት ሌቭል 303ኛ ኮር ሰብሳቢ ሆኖ ከ28 ቀን በፊት ተመርጦ ነበርና የዚህ አይነት ስነ ምግባር ካለው ለምንድን ነው የተመረጠው? ችግሩ የማን ነው? ይሄን መልስልኝ አላዛር። እሺ ምን አለ መሰለህ፣ ቆይ አላዛር፣ ጥሩ በጣም ጥሩ። በነገራችን ላይ ለጥያቄ መልስ ነበረኝ አለኝ፣ ግን መልስ አልሰጥህም። ለዚህ ጥያቄ መልስ አልሰጥበትም። ለምን እንደማልሰጥበት የራሴ ምክንያት አለኝ። አሁን ዝርዝር ውስጥ ብገባ ጥሩ ስላልሆነ አልሰጥህም። በዚህ መልስ ጥያቄም ያው የራስ ጥያቄ ሊሆን ይችላል፣ የብዙ ሰው ጥያቄ ሊሆን ይችላል። ለዚህ ጥያቄ መልስ አልሰጥህም። ስለ ፍቅሩ ያው እንደነገርኩ ነው። እኔ አሁን ቅድም አላዛር እንትን ካደረከው ነገር ይሄ በግለሰብ ዙሪያ ድጋፍ ከሚያደርጉት ለእህቶቼ ለወደፊቱም ምነግራቸው አሁንም የተለመደና እያደረጉት ያለ ነገር ስላለ ነው። ምክንያቱም በግለሰብ አካውንት እዚህ ፎቶ ተነስቶ ቪዲዮ ሰርቶ ሶሻል ሚዲያ ላይ ለለቀቀ ሰው በግል ለሚያውቁት በግል አካውንት ገንዘብ አስገብተው የትግሉ ባለቤት ነን ትግሉን ደግፈናል ብለው የሚያስቡ በጣም ብዙ በርካታ እህቶቻችን ስላሉ እንደዚህ ያደረጉ እህቶቻችን በሙሉ በጣም ከባድ ነው። ከስራቸዋል ማለት እችላለሁ። በተለይ ፍቅሩ ሙሉዬ እስከዛሬ በጣም በርካታ እህቶቻችንን ሲሸውድ ኖሯል። ለትግሉ ድጋፍ በሚልም የተለያየ ጥያቄ በውስጥ ይጠይቃል። በራሳቸውም ፍቃድ ያው በሱ ስር ጦር አለ፣ እሱ የሚያስተዳድረው እሱ በበላይነት የሚያየው ጦር አለ ብሎ በመገመት ፍቅሩን በውስጥ በጣም ብዙ ነገር ያደረጉለት አለ። ከዛ ውጪ አገባሻለሁ በሚል አፈቅርሻለሁ አንቺ የተለየሽ ሴት ነኝ በማለት በግል አካውንቱ ሲለምንም ሲቀፍልም የቆየ ሰው ነው። እስከዛሬ ድረስ እንግዲህ በግለሰብ አካውንት እያስገባችሁ ትግሉን ደግፈናል የምትሉ ሰዎች ከስራችኋል ማለት እፈልጋለሁ እዚህ ላይ። ምክንያቱም ያው ፍቅሩ በነገራችን ላይ አላዛር ቅድም እንዳልከው ትግሉ በግለሰብ ላይ አልተመሰረተም። በነገራችን ላይ ማንም ሊገባ ይችላል። አርበኛ ዘመነ ካሴ እንጦጦም ስንገባ የሚከዳ ይኖራል ብሎ አስቀምጧል። ነገ ጧት ትግሉን ገፍተነው የምንፈልገው ቦታ ግባችን ስንደርስ የሚከዳ ይኖራል። የኛ ማንም ይሁን በአመራር ደረጃ ይክዳ፣ በእግረኛ ሰራዊት ይክዳ፣ እሱ የኛ ምንም አይደለም። በነገራችን ላይ ትግሉ የተመሰረተው ትግሉን የሚመራው ራሱን የቻለ ድርጅት አለው። የዚህ ድርጅት ባለቤት ግለሰብ አይደለም። ሰንበዲ ከኔ የሚባል ሰዎች አንድ ሰው አይደለም። ትግሉን የገነባው ትግሉን የመሰረተው ትግሉን የቀሰቀሰው የአማራ ህዝብ መገፋት መሞት አጥንትና ደም ነው። ስለዚህ ግለሰብን አንስታችሁ አንዱ ሰው ሲሄድ አይ እንደዚህ ከሆነ ብላችሁ ክሽፍ የምትሉ ሰዎች ነው አትሸበሩ። በዚህ ልክ ልባችሁ እንዲሰበር፣ ምክንያቱም ሊቀጥል ይችላል። ነገ ማጠብቁ ሰው ተነስቶ ሊሄድ ይችላል። ይሄን ተውት፣ ፍቅሩን ተውት። ፍቅሩ በቃ ምንም ያው እንደነገርኳችሁ ሌላ ሰው ራሱ ነገ ተነስቶ ቢሄድ የአማራ ትግል ነው የምላችሁ። የአማራ ትግል ወደደም ጠላም ማሸነፉ አይቀርም። የሚፈልገው ግብ ቦታ ላይ መድረሱ አይቀርም። እኔም ሌላም ሰው ተነስቶ ቢሄድ ትግሉ በእኛ አይደለም የሚያልቀው፣ በእኛ ያልቅ። በግለሰብ አይደለም ትግሉ የተመረኮዘው። በዚህ ልክ ነው የምነግራችሁ። ምክንያቱም ነገ የምትጠብቁት ነገር ሊኖር ይችላል። ዓላማ ያለው ሰው የአማራ ህዝብ ሸክም
መከራና ስቃይ የገባው ዓላማው የገባው ጽናት ያለው በዚህ ልክ የአማራን ህዝብ እሳት ላይ አስቀምጦት አይሄድም። ይሄ እኮ በቃ ምልክታቸው እኮ ነው። እኔ እኮ ይገርመኛል። በቃ አሁን እንደዚህ ብሎ እንትን እያደረገ ነው። በቃ ይሄ ሰውዬ እዚህ ትግል ውስጥ እስከ ዛሬ ድረስ በኖሩበት ሰዓት አሁን ወደ መንግስት እጃቸውን የሰጡ ሰዎች አሁን ወደ መንግስት የሄዱ ሰዎች እስካሁን ሲሰሩት የነበረው ጥፋት መሆኑን መረዳት መቻል አለባቸው። እያስቸገሩ ነበረ። ትግል ውስጥ ጠማማ ነበሩ። አንድነት እንዳይመጣ ትልቁን ነገር ሲጫወቱ የነበሩ እነዚህ ሰዎች ናቸው። ትግሉ እንዲጓተት እዚህ እንዲደርስ ያደረጉን እነዚህ ሰዎች ናቸው። አሁን ግን ትግሉ ጠራ። ታውቃላችሁ፣ ጽድት አለ በቃ። ስለዚህ በዚህ ልክ ነው መውሰድ ያለባችሁ። ምክንያቱም ብዙ ዝርዝር አለ። እስከዛሬ ድረስ የሄዱ ሰዎች አሉ፣ ወልዋይ ነበሩ። እነ ኮሎኔል ፈንታው እጅ ሲሰጡ እኮ አንድነታችን ተመሰረተ። በጣም ብዙ ነገር ጨረሰ። ይሄን አትወስዱም እንዴ? ኮሎኔል ፈንታው እኮ እዚህ ሚኒሊክ ህዝብ በዚህ ወሎ በነበረበት ሰዓት ማለት ነው አይደለም እንዳማራ እንደ ወሎ ራሱ አንድ መሆን እኮ በጣም ከባድ ነበር። ተልኮውን መጥቶ ሌት ቀን 24 ሰዓት የሚሰራው ተንኮል ነበር፣ ልዩነት ነበር። የመንግስት ደመወዝተኛ ተካፋይ ነው እሱና ግብረ አበሮቹ የሚሰሩት ስራ ይሄን ነበር። ያው ምንም ትርጉም የሌለው ግለሰብ ገባ ተብሎ ይሄን ያክል ምን ያክል የልጁን ዕውቀት የልጁን ችሎታ አለማወቃችሁ ሳታውቁ እሱን በመደገፋችሁና ሳታውቁ ለሱ በመጮኻችሁ ምን ያክል ደንቆሮ መሆናችሁን ግን በደንብ ልዘነጉት አይገባም። በደንብ ማወቅ አለባችሁ። የድንቁርና ጥግ ላይ ናችሁ። በቃ ለምን ይሄ ሰውዬ ይሄ ትግል ከተጀመረ ጀምሮ ለትግሉ ምን አይነት አስተዋጽኦ አድርጓል? ለፋኖ ምን አደረገ? በስልጠና ቦታ ላይ ተገንቶ አሰልጥኗል። እነ ጆሲ ቢገቡ ነበር የሚገርመኝ። ሌሎች ጀግኖች የሚለፉት የሚጥሩት እነ ምሬ ሌሎች የትግሉ ቀስቃሾች ብዙ መስዋዕት የከፈሉ የራሳቸውን ሀብት ቤት ንብረታቸውን ሽጠው መስዋዕት የሚከፍሉት እነሱ ቢገቡ እነሱ ቢያወሩ ነበር የሚገርመኝ። ይሄ የአረቂ ቤት የጃምቦ ቤት ጀግናው ሁሉ ለአንድ ሳምንት ጡንቻ እያያችሁ ጭንቅላት ነው ማየት፣ ስራ ነው ማየት። መጀመሪያ የሚሰራውን ነው መፈተሽ አለብህ። በግል ፎቶውን አይተህ ልትወደው ትችላለህ። በግልሽ ልታፈቅሪው ትችላለሽ። ጋፍ ስታረጉም ተቋም ከሆነ ለተቋም ነው፣ ተቋሙን ለሚመራ ወይም ለተቋሙ ነው መስጠት። በግል ልትደግፈው ከሆነ ሌላ ጉዳይ ነው። ለተቋሙ የኔ ያክል ሰጥቻለሁ። የየትኛው ተቋም ፋይናንስ ነው እሱ? ስለዚህ ይሄን ነው መውሰድ ያለባችሁ። ዝም ብላችሁ እንደ ባልገባችሁ አሁን ወንድማችንም የጠየቀው ጥያቄ እንደዚህ አይነት ቦታ ላይ አይጠየቅም። በውስጥ ና እነግርሃለሁ፣ ና በውስጥ አውራኝ፣ በደንብ አስረዳሃለሁ። አንተም ብቻ ካልገባ ያልገባችሁ በውስጥ ጠይቁኝ፣ አወራችኋለሁ። ሚዲያ ላይ ግን እንደዚህ አላወራም። ስለዚህ ይሄ እንድትገነዘቡልን እንፈልጋለን። ኦኬ፣ ጥያቄውን ካልመለስኩ እንፈልጋለን። ምክንያቱም የአማራ ህዝብ ስቃይና መከራ የገባውማ ረሃቡንም ጥሙንም መከራውንም ስቃዩንም ሁሉን ነገር ችሎ በአሸናፊነት በአንድነት ድርጅቱን መስርቶ ይሄው ባለበት ጸንቶ አለ። በዚህ ልክ ነው ያለነው። ከዛ ውጪ አንድ ግለሰብ አንስተህ እከሌ እንደዚህ ነበረ ምናምን። ይቅርታ ወንድሜ ትፈቅድልኛለህ? አንድ ደቂቃ። አመሰግናለሁ። ለማንኛውም ጨርሻለሁኝ። ግለሰብ አምላኪ አድርገውን የሆነ ግለሰብ ጡንቻውን ሲያሳይ የነበረ ግለሰብ ወይንም በሚዲያ ብቻ የሆነ ሲበጠረቅ ሲቦተረፍ የነበረ የሆነ ግለሰብ በሚዲያ የሚታወቅ መሬት ላይ ግን ምንም ያልሰራ ግለሰብ የሆነ ነገር ሲያረግ በቃ እንቧክራየው ዝም ብሎ ያልሆነ ጫጫታ ያልሆነ ጋጋታ ያልሆነ መደናቆር ያልሆነ መደናበር ያልሆነ ብዙ ነገር እየሰማን የምንሰማው እንዳንድ ግለሰብ ሊዋጋ ይችላል እኮ ልጅ አይዋጋም ማለትም ተዋጊ ነው። ከዚህ በፊትም በመከላከያ ውስጥ ሆኖ ተዋጊ ነው የነበረ፣ አመራርም አልነበረም። በቃ ተራ እግረኛ ተዋጊ ነው የነበረ፣ ኮማንዶ ነው፣ ሌላ ነገር የለው። ከሌሎች የተሻለ ጡንቻ አለው። አዎ የሆነ ጡንቻውን ያሳያል፣ ታቶውን ያሳያል። ነው እኔ